በምስራቅ አፍሪካ ባሉት የዱር አራዊት ብዛትና ትላልቅ የወንዞች ባለቤትነት የምትታወቀው የቱሪስት መዳረሻ የሆነችው ታንዛኒያ አሁንም ድረስ የጥንቱን ባህሏን ይዘው የሚኖሩ ማህበረሰቦች የሚገኙባት ማራኪ ሀገር ነች። ይሄ ለዓመታት ከትውልድ ወደ ትውልድ ሲተላለፍ የኖረው ባህላቸውም ሀብትና የወንድን ማንነት የሚለኩበት መስፈርታቸው በከብቶች ብዛት ነው። ታዲያ ወንዱ ባለው የላሞች ብዛት ልክ እነሱን እጅ መንሻነት እያቀረበ የፈለጋትን ሴት መምረጥ ሙሉ ፍቃድ ያለው ሲሆን፣ ሴቷ ደግሞ ወንዱን በምታሳየው የዳንስ ስርዓት የመማረክ ጥበብን ትጠቀማለች። ነገር ግን ታንዛኒያ ከነዋሪዎቿን በላይ በበረዶ የተሸፈኑ ረጃጅም ተራሮች ስር የሚገኝ የእሳተ ገሞራ ላቫ ጀምሮ ብዙ እንስሳትን እንደ ሐውልት አድርቆ ያስቀረው የኢሪ ሐይቅ የሚገኝባት አስደናቂ ሀገር ናት። እኛም በዚህ ቪዲዮ ላይ ስለዚህች አስገራሚ ሀገር አስደናቂና ያልተሰሙ እውነታዎችን ልናሳያችሁ ወደናል። ከእናንተ የሚጠበቀው ለቻናላችን አዲስ ከሆናችሁ ሌሎች እንደዚህ አይነት ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ መሆንና የደውሏን ምልክት መጫን ብቻ ነው። ታንዛኒያ በጥንታዊ ታሪኮችና ባህሎች የተሞላች ማራኪ የሆነ የመሬት አቀማመጥ ያላት በምድር ላይ ከሚገኙ እድሜ ጠገብ የሆኑ ቦታዎች መካከል አንዷ ናት። በሀገሪቷ ለብዙ ዓመታት የኖሩ ሰዎች ያሉባት መሆኑን ሳይንቲስቶች ባደረጉት ምርመራ ወቅት በኦልዱቫይ ጎርጅ በሚል ስያሜ በሚታወቀው ቦታ ብዙ ሚሊዮን ዓመታትን ያስቆጠሩ የሰው ቅሪተ አካሎችንና የእግር አሻራዎችን ማግኘት ችሏል። ይህ ግኝትም የሰው ልጅ በሳይንሱ ዓለም ከየት መጣ ለሚለው አከራካሪ መላምት መረጃ መሆን የሚችል ነው። ታዲያ ታንዛኒያ የሚለው መጠሪያዋ ሀገሪቷ እንድትመሰረት ካደረጉት ሁለት ክፍለ ሀገራት የተገኘ ሲሆን እነዚህም ታንጋኒካና ዛንዚባር ይባላሉ። ታንጋኒካ ማለት ህይወቱን በሙሉ በጫካ ውስጥ ማድረግ ሲሆን ዛንዚባር ደግሞ ጥቁር የባህር ዳርቻ ከሚለው ቃል የመጣ ነው። በአሁኑ ሰዓትም በታንዛኒያ ያሉት የነዋሪዎች ቁጥር ከ60 ሚሊዮን በላይ ደርሷል። እነዚህ ነዋሪዎቿ በ120 ጎሳዎች ውስጥ የሚከፋፈሉ ናቸው። እያንዳንዱም ጎሳ የራሱ የሆነ ቋንቋ፣ ባህልና የአኗኗር ዘዬ አለው። ከነዚህ መሃልም በብዙዎች ዘንድ የሚታወቀው የማሳይ ማህበረሰብ ነው። የማሳይ ጎሳ ባላቸው ረጅምና ጠንካራ የሆኑ ተፋላሚዎች ይበልጥ ይታወቃሉ። ታዲያ ጥንካሬያቸው የሚፈተሸው አንበሳን አድኖ በመግደል ባላቸው ችሎታ ነው። በማሳይ ማህበረሰብ ውስጥ ሀብት የሚለካው ባላቸው የከብቶች ብዛት ነው። ታዲያ ብዙ ላሞች ያለው የማሳይ ጀግና ወንድ ብዙ ሚስቶች የማግባት ሙሉ መብት አለው። ሌላኛው ጎሳ ደግሞ ሀድዛ ይባላል። የዚህ ጎሳ ነዋሪዎች በሙሉ አያርሱም ወይም ደግሞ ከብቶችን አያረቡም። የሚኖሩት ባላቸው ቀስት በመጠቀም የዱር እንስሳቶችን በማደንና በደን ውስጥ የሚገኙ ፍራፍሬዎችን ለቅመው በመመገብ ነው። ይህ ጎሳ በዓለም ደረጃ ባለው የአደን ችሎታ የሚታወቅ ነው። ይህም አኗኗራቸው ለ1000 ዓመታት ያክል ያልተቀየረና አሁንም ድረስ በዚሁ መንገድ የሚኖሩ ናቸው። ከዚህ ሌላ ታንዛኒያ በአፍሪካ የመጀመሪያ ትልቁ የሆነው የቪክቶሪያ ሐይቅና በጥልቀቱ በአፍሪካ አንደኛ የሆነው የታንጋኒካ ሐይቅ መገኛ ናት። ከነዚህ በተጨማሪ ባለው የሚኒራል መጠን ከፍተኛነት ምክንያት እንስሳቶች ውስጡ ከሞቱ እዛው አድርቆ ወደ ሐውልትነት የሚቀይረውና ሲታይ ቀልብን የሚሰርቀው የኔትሮን ሐይቅም መገኛ ናት። ታንዛኒያ በብዙ ፓርኮች የተሞላች ብርቅዬ የዱር አራዊት የሚገኙባት ሀገር ናት። ከነዚህ መካከል አንዱ የሳረንጌቲ ናሽናል ፓርክ ተጠቃሽ ነው። በዚህ ፓርክ ውስጥ በሚሊዮኖች የሚቆጠሩ የዱር አራዊቶች የሚገኙ ሲሆን የሜዳ አህያና ሚዳቆዎችም ወደ ፓርኩ ለምለም ሳር ፍለጋ ከተለያዩ ቦታዎች የሚመጡበት አስደናቂ ቦታ ነው። ታዲያ እነዚህ የዱር እንስሳት በቀን ተቀን ውሏቸውና ወደ ፓርኩ ለመምጣት በሚያደርጉት የመፍለስ ጉዞ ላይ የተራቡ አዞዎችንና ሌሎች እንደ አንበሳና አቦ ሸማኔ ያሉ አዳኞችን ለማምለጥና ነፍሳቸውን ለማዳን የሚያደርጉት ትንቅንቅም እጅግ አስደናቂ ነው። ሌላኛው የሀገሪቷን ስም የሚያስጠራውና ከአፍሪካ አንደኛ የሆነው የኪሊማንጃሮ ተራራ መገኛ ናት። ይህ ቦታ ከሁሉም ቦታዎች ሁሉ ከፍ ብሎ በ5895 ሜትር ከፍታ ጫፍ ላይ የሚታይና በአመት ውስጥ ብዙ ቱሪስቶች በቦታው በመገኘት በደን የተሞላውን ድንጋያማ የሆኑ ቦታዎችንና አባጣ ጎርባጣ ያለውንና አንዳንድ ቦታዎች ላይ አደገኛ የሆኑ የበረዶ ግግሮች ባሉበት በዚህ ተራራ ጫፍ ላይ ለመድረስ የሚደረግ የተራራ መውጣት ትሪፕ ያካሂዳሉ። ታዲያ ታንዛኒያ ባላት የዱር እንስሳት ብቻ ሳይሆን ከ1000 ዓመታት በፊት በነበራት የንግድ ስርዓቷም የምትታወቅ ሀገር ነች። በወቅቱ ከፐርሺያ፣ ህንድና ከአረብ የሚመጡ ነጋዴዎች መዲና ነበረች። እነዚህ ነጋዴዎች በስዋሂሊ ወደብ ዕቃዎቻቸውን ይዘው በመምጣትና ገዝተውን በመውሰድ ከታንዛኒያ መሬት ላይ ይገበያያሉ። ከሚያመጧቸው ዕቃዎች መካከል ቅመማ ቅመሞች፣ የሸክላና የሴራሚክ ውጤቶች በዋናነት ይጠቀሳሉ። በምላሹም ወርቅ፣ ባሪያዎችና የአዞ ጥርስን ይዘው ይሄዳሉ።
ይህ ንግድ የሚካሄደውም ከሀገሪቷ ኪሎዋ ተብላ በምትጠራው ከተማ ሲሆን ከተማዋ በምስራቅ አፍሪካ ከፍተኛ ንግድ የሚካሄድባት ቦታ ነበረች። ታዲያ አሁንም በዚህች ከተማ ከዓመታት በፊት የነበረው የንግድ ስፍራ በቅርስነት ተቀምጧል። ታንዛኒያ ጥንታዊ ታሪኮቿን አሁን ካለው ዘመናዊነት ጋር በማዋሃድ ትልቅ እርምጃ በመራመድ ላይ የምትገኝ ሀገር ናት። ይህች አስደናቂ ሀገር ታዲያ ባላት የመሬት አቀማመጥ በምስራቅ አፍሪካ መካከል ላይ የምትገኝ ውብ ቦታ ናት። የመሬቷም ስፋት 947300 ኪሎ ሜትር ስኩዌር ሲሆን በመሬት ስፋቷም ከአፍሪካ ቀዳሚ ናት። ሀገሪቷ ያላት የመሬት አቀማመጥ በተራሮች በደኖችና በእስታ ገሞራማ ቦታዎች የተከበበች ከመሆኑም በላይ በአፍሪካ በቀዳሚነት የሚገኙት 3 ሐይቆች ማለትም ቪክቶሪያ፣ ታንጋኒካና ማላዊ የሚገኝባት በመሆኑ ከሌሎች ጎረቤት ሀገሮች ጋራ ተፈጥሯዊ የሆነ ድንበሮችን መመስረት የቻለች ሀገር ናት። ታንጋኒካ በኮንጎ ጋራ የሚያዋስናትና በምዕራብ ታንዛኒያ የሚገኘው ሐይቋ ሲሆን ባለው ጥልቀትም በዓለም ሁለተኛው ነው። ታዲያ ታንዛኒያ ከዳሬ ሰላምና ዛንዚባር ጋርም ትዋሰናለች። ከዚህም በተጨማሪ ፒምባና ማፊ በመባል የሚጠሩ ደሴቶችን መገኛ ናት። በእነዚህ ደሴቶችም ላይ የተለያዩ ዝርያ ያላቸው የአሳ ዝርያዎችና ሕይወታቸውን በውሃ ውስጥ ያደረጉ ነፍሶች የሚገኙባት ሀገር ናት። በዚህ ሁሉ የተፈጥሮ ሀብታ የብዙ ተመራማሪዎችን ቀልብ መግዛት የቻለችም ሀገር ናት። ታንዛኒያ በተፈጥሮ የተንበሸበሸች ሀገር ከመሆኗም በላይ የሀገሪቷ ዋና ከተማ ዳሬ ሰላም በብዙ ቴክኖሎጂዎች ከሰለጠኑት ዓለማት ጋር በሚስተካከል ደረጃ የሚጓዝ እርምጃ ላይ የምትገኝ ከተማ ናት። በዳሬ ሰላም ውስጥ ቀን ከሌት ለዕለት እንጀራቸው የሚወራጡ ታታሪ ሰራተኞች የሚገኙባትና ራሳቸውን ለመለወጥ የዘመናዊ ትምህርት የሚማሩ ተማሪዎች የያዘች ከተማ ናት። በከተማዋ ያሉ ነዋሪዎች ከቀን ቀን እየጨመረ ነው። ምክንያቱም ደግሞ በገጠራማው ታንዛኒያ መኖሪያ ይኖሩ የነበሩ ነዋሪዎቿ ለተሻለ ትምህርት፣ ለተሻለ ስራና ለተሻለ ህይወት በቴክኖሎጂ ወደ በለጸገችው የታንዛኒያ መዲና መፍለሳቸው ነገር ነው። ዳሬ ሰላም የሀገሪቷ ዋና ከተማና ከፍተኛ የሆነውን የሀገሪቱን ነዋሪ ቁጥር የያዘች ብትሆንም ሌላኛዋ ከተማ ዶዶማ ደግሞ የታንዛኒያ መንግስት ዋና መቀመጫ ነች። ታንዛኒያ ውስጥ ካሉ ለየት ያሉ ጎሳዎች መካከል ሱኩማ፣ ኒያምዌዚ፣ ቻጋና ሃያ ተጠቃሽ ናቸው። እነዚህ ጎሳዎች እያንዳንዳቸው ከ1 ሚሊዮን በላይ ነዋሪዎችን በስራቸው የያዙ ትላልቅ ማህበረሰቦች ናቸው። የሱኩማ ማህበረሰብ ባለው የግብርናና የአሳ ማጥመድ ስራ በቪክቶሪያ ሐይቅ አካባቢ የሚኖር ሲሆን የቻጋ ማህበረሰብ ደግሞ ባላቸው የንግድ ሰንሰለትና የቡና እርሻ የሚጠቀሱ መኖሪያቸውን ከኪሊማንጃሮ ተራራ በታች ያደረጉ ናቸው። በታንዛኒያ ሀገር ከ100 በላይ ቋንቋዎች የሚነገሩ ሲሆን እነዚህ ቋንቋዎች የአፍሪካን አራቱንም የቋንቋ ቤተሰቦች የያዙ ማለትም የኩሽ፣ ባንቱ፣ ናይሎቲክና ኮሲያን ናቸው። የስዋሂሊ ቋንቋ ታዲያ የሀገሪቷ ብሔራዊ ቋንቋ በመሆን አብዛኞቹን ማህበረሰብ የሚያግባባ ነው። ይህ ቋንቋ ከአረቦች፣ ፐርሺያና ፖርቹጋል በተወሰዱ ቃላቶች የተመሰረተ ነው። ይህ ቋንቋ ከእንግሊዝኛ ቋንቋ ቀጥሎ በትምህርት ቤቶች፣ በመንግስት መስሪያ ቤቶችና በንግድ ስፍራዎች ለመግባቢያነት የሚጠቀሙበት ብሔራዊ ቋንቋቸው ነው። በስዋሂሊ ሰዓት አቆጣጠርም ከተቀረው ዓለም የተለየ ነው። ነገር ግን ከሀገራችን ከኢትዮጵያ ጋራ ተመሳሳይ ነው። በታንዛኒያ ታዲያ ያሉት ተማሪዎች የሀገሪቷ ማህበረሰብ ብቻ ሳይሆን አነስተኛ በሆነ ቁጥር እስያዎች፣ አረቦችና አውሮፓውያኖችም ይገኛሉ። አብዛኞቹ እስያውያን ቤተሰቦች የሂንዱ፣ ሲከስና የህንድና የፓኪስታን ሙስሊሞች ይገኙበታል። የአረቦቹም አሻራ በዛንዚባር ውስጥ በሚያቀርቡት የቅመማ ቅመም ግብአቶች የበለጠ ጎልቶ ይታያል። ከእንግሊዝ የመጡ አውሮፓውያንም ሙሉ በሙሉ ታንዛኒያን መኖሪያቸው አድርገዋታል። በታንዛኒያ ውስጥ ሃይማኖትም አንዱ ልዩ የሚያደርጋት ነገር ነው። እኩል በሚባል ደረጃ የእስልምናና የክርስትና እምነት ተከታዮች በታንዛኒያ ውስጥ ይኖራሉ። በዛንዚባር አካባቢ ከፍተኛ ቁጥር የሆነ የሙስሊም እምነት ተከታዮች ሲኖሩ፣ በእንግሊዞች መኖሪያ አካባቢ ደግሞ ክርስቲያኖች አብላጫውን ቁጥር ይይዛሉ። ታዲያ በዚህ የእምነት ልዩነት ውስጥ መቻቻልና መከባበር ያለበት በመሆኑ ምንም አይነት ግጭት ተፈጥሮ አያውቅም። በሀገሪቷ ያለውን የነዋሪ ቁጥር አብዛኛውን ቁጥር የሚይዘው ወጣቱ ነው። ይህም ለሀገሪቷ ፈተና የሆነ ጉዳይ ቢሆንም እንደዛውም ደግሞ የተለያዩ እድሎችንም ይዞ መጥቷል። ከነዚህ መካከልም ወጣት ኃይል የሀገሪቷን የኢኮኖሚ ደረጃ በከፍተኛ ደረጃ ማሳደግ የሚችል ሲሆን፣ በአንጻሩ ደግሞ ዘመናዊ ትምህርቶችን፣ ስራዎችንና የተሟላ የጤና አቅርቦት የማቅረብ ግዴታ በሀገሪቱ ላይ መጣሉ ከፍተኛ ጫናን ያሳድራል። ቢሆንም የሀገሪቷ ነዋሪዎች በተለያዩ ባህሎችና የአኗኗር ዘይቤና የኑሮ ደረጃ ላይ ቢገኙም አብዛኛው ማህበረሰብ አብሮ በመስራትና እርስ በርስ በመደጋገፍ ለመለወጥ የሚሞክር ነዋሪ ያላት ሀገር ናት። እስቲ ከነዚህ ታዋቂ ጎሳዎች መካከል ስለ ማሳይ ጎሳ የበለጠ እንንገራችሁ።
የማሳይ ጎሳ ከ500 ዓመታት በፊት የናይል ወንዝን ተከትለው በመጓዝ መዳረሻቸውን በአሁኑ ታንዛኒያና ኬንያ ያደረጉ ጎሳዎች ናቸው። ታዲያ ከመጀመሪያ መኖራቸው ተነስተው ሲመጡ ያላቸው ባህል፣ ጥንካሬ፣ በችግር ውስጥ ተቋቁሞ የማለፍን ጥበብና ከብቶቻቸውንም ይዘው ነበር። ለክፍለ ዘመናት የማሳይ ጎሳዎች የሚታወቁትም ባላቸው የታጋይነትና የተፋላሚነት ብቃታቸውና ከብቶችን በማርባት ባላቸው ልምድ ነው። ህይወታቸው በሙሉ የተመሰረተው በከብቶች ላይ ነው። ከነዚህ ከብቶች ወተት፣ ስጋና ደምንም ጭምር ያገኛሉ። ታዲያ የትኛውን ወንድ ጥሎሽ ሲጠይቅ የሚሰጠው ገንዘብ ሳይሆን ላም ነው። እነዚህ ማህበረሰቦች ህይወታቸውን በዱር የነበረ በመሆኑ መኖሪያቸውም የነበረው በሚያስደንቅ ሁኔታ ከአንበሶች፣ ጅቦችና ሌሎች አዳኝ እንስሳት ጋራ በጋራ በመሆን ነበር። የመኖሪያ መንደራቸው ማኒያታንስ በመባል የሚጠራ ሲሆን ቤቶቻቸውም የክብ ቅርጽ ያላቸው የሚዋጉ እንጨቶች ርብራብ በመሆኑ ምሽት ሊያጠቋቸው የሚመጡ አራዊቶችን በቀላሉ ለመከላከል ያስችላቸዋል። ወንድ ህፃናት የማይሳ ተወላጆች ገና በህፃንነታቸው ከብቶችን ማገድ፣ አደን ማደንና ማህበረሰባቸውን እንዴት መከላከል እንዳለባቸው ይሰለጥናሉ። በድሮ ጊዜ የወንድ ልጅ ጀግንነት የሚለካው አንበሳን በማደን ነበር። በአሁኑ ሰዓት ግን ይህ ባህል ተቀይሯል። ምክንያቱም የአንበሶችን ቁጥር ለመቆጣጠርና በዚህ ባህል ምክንያት የሚሞቱት አንበሶችን ቁጥር ለመቀነስ ነው። ቢሆንም ይሄ የጀብደኝነት ሁኔታ አሁንም ድረስ አለ። የማሳይ ጎሳ በተለያዩ እድሜ ደረጃዎች ላይ ያሉ የማህበረሰቡ ደረጃዎችን በመከፋፈል በደንብ ተደራጅቶ የሚኖር ማህበረሰብ ነው። ወጣቶቹን የማሳይ ጎሳ አባሎች ሞራንስ በሚል ስያሜ የሚጠሩ ሲሆን ለማህበረሰቡ የሚሆኑ ወሳኝ ውሳኔዎችን የመወሰንና ማህበረሰቡን በጥበብ የማስተዳደር ሙሉ ስልጣን አላቸው። እድሜያቸው የገፋ የማሳይ ጎሳ ነዋሪዎች ደግሞ እንደ ዳኛ ለሚፈጠሩ አለመስማማቶችም ሆነ ውሳኔ የሚያስፈልጋቸው ሁኔታ ውሳኔ በመስጠትና ምክሮችን በማቀበል ማህበረሰቡን የሚያስተምሩ ናቸው። በዚህ ባህላቸው ከትውልድ ወደ ትውልድ ተጠብቆ የሚቀጥል የመከታተሉን ስራ ይሰራሉ። ታዲያ የማሳይ ማህበረሰብ የበለጠ የሚታወቀው አድሙ በሚል መጠሪያ በሚታወቀው ጭፈራቸው ነው። ይሄ ጭፈራቸው የዘላይ ጭፈራ በመባልም ይታወቃል። በተለያዩ ክብረ ባህሎች ላይ ወጣት የማሳይ ነዋሪዎች ሰብሰብ ብለው ክብ ይሰራሉ። ከዚያም ተራ በተራ በመፈራረቅ የመጨረሻ ከፍተኛ ደረጃ የሚሉትን ያህል ከፍታ ይዘላሉ። ሰውነታቸው ታዲያ ቀጥ ያለና በጣም ጠንካራ ነው። ይህ ዳንስ ታዲያ ለመዝናኛነት ሳይሆን ያላቸውን ጥንካሬና ጽናት ለማሳያት ነው። በሚያሳዝን ሁኔታ ግን ይህንን ማራኪ የሆነ ባህል ያላቸው የማሳይ ማህበረሰብን በአሁኑ ሰዓት ብዙ ፈተናዎች ይደርስባቸዋል። ከነዚህ መካከል የመሬት ወረራ፣ የደን ቃጠሎና የመንግስት ፖሊሶች ዋነኛ ተጠቃሾች ናቸው። በዚህም ለአብዛኞቹ ከፍተኛ ተግዳሮቶች ሆነውባቸዋል። ታዲያ አንዳንዶቹ የማሳይ ጎሳ ነዋሪዎች በቱሪዝም ውስጥ የበለጠ በመሳተፍ ለተለያዩ ቱሪስቶች የማስጎብኘት ስራን በመስራትና የቋንቋ ትምህርትና ሌሎች ዘመናዊ ትምህርቶችን በማስተባበር መኖሪያ ቦታቸውን ለማስጠበቅ የተቻላቸውን ሁሉ እያደረጉ ይገኛሉ። ከነዚህ ጎሳዎች በተጨማሪ ሌሎች ጎሳዎች በታንዛኒያ ውስጥ የሚገኙባት ማራኪና ድንቅ የሆነች ባለብዙ ሀብት ሀገር ናት። በዚህ ቪዲዮ ላይም ስለ ታንዛኒያ ብዙ እንዳወቃችሁ እናምናለን። ለጓደኞቻችሁ ሼር በማድረግ ተደራሽነታችንን እንድታሰፉልንና ቪዲዮዎቹን ከወደዳችሁት ላይክ እንድታደርጉልን እናስታውሳችሁ። በመጨረሻም በየቀኑ የምንለቃቸው አስገራሚና አስተማሪ ቪዲዮዎች እንዳያመልጧችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልን ደህና እንድትቆዩ ተመኘን።